እህትማማቾቹ 5 ናቸው። በአንድ ጎን እነሱ ወንድማቸው በሌላ ሆኖ ከአባታቸው የወረሱትን ሀብት ተከፋፍለው አልቋል ብለው ሄደዋል። አለማለቁን ግን ቆይተው አውቀዋል። አዎ ይኸው አንድ ወንድማቸው የአባታቸው ይዞታ የነበረ ሳያከፋፍላቸው የቀረ መኖሩን ዘግይተው አወቁ። ደግሞም ጠየቁ። ወንድም ግን አንድ ጊዜ ተከፋፍላችሁ ጨርሳችሁ ሄዳችኋል፣ አልቋል፣ ባለቀ ጉዳይ ወደ ኋላ መመለስ የለም ብሏል። እናንተም ያለውን ሰምታችኋል። ሰምታችሁ ምን አላችሁ ይሆን? አንድ የውርስ ሀብት ክፍፍል ተደርጎ በፍርድ ቤት ከተጠናቀቀ በኋላ ያልታወቀ ተደብቆ ሳይካፈሉት የቀረ የውርስ ሀብት ቢገኝ መጠየቅ አይቻልምን? የተጠያየቁ በመጠያየቃቸው ያልተስማሙና እየተካሰሱ ሰበር የደረሱትን የነ እልፌ ደበላን ጉዳይ አሁን አነሳለሁ። ሰበር የወሰነውንም እነግራችኋለሁ። ደግሞ አልሰማንም እንዳትሉ። እኔ እንዳወራ እናንተ እንድታደምጡ ነፃነቱን ጠብቆ ለሕግ የበላይነት መከበር የሚሰራው የኢትዮጵያ የፌዴራል ጠበቆች ማህበርና አደጋ የወለደው ማጣት ሳይዘጋጁ ደርሶና ሐዘን ላይ ጥሎ ደግሞ ሌላ ማጣትን እንዳያመጣቦ የህይወት ዘመኖን በሙሉ ከዘመን ኢንሹራንስ ይወዳጁ፣ ስጋትን ራሱን ያሸንፉ የሚለው ዘመን ኢንሹራንስ ጋብዟቸዋል። እነርሱን ዝም ብላችሁ አመስግኑና ቁም ነገሩን ውሰዱ። ሰላም፣ ፍቅር፣ ጤና በየቤታችን ገብተው ለሀገርም እንዲተርፉ ተመኝቻለሁ። ከሳሾች መጀመሪያ የአባታቸውን የውርስ ሀብት በፍርድ ቤት ክፍፍል አድርገው ሄደዋል። መዝገቡም ተዘግቷል። ኋላ ግን ሳያውቁ የቀሩትና ያልተከፋፈሉት ይዞታ መኖሩን እንዳወቁ አቤቱታቸውን ለፍርድ ቤቱ አቅርበዋል። ወንድማችን ደብቆናል ብለዋል። ሳናውቅ የቀረነውም እኛ ከእናታችን ጋር በሙከጠሪ ከተማ በማደጋችን ነው ሲሉ ምክንያት አቅርበዋል። ችሎቱም የተዘጋውን መዝገብ አንቀሳቅሶ ግራቀኙን አከራክሮና ማስረጃ ተቀብሎ በእርግጥም ሳያውቁ ያልጠየቁት የውርስ ሀብት ነው ብሎ ወራሾች በሙሉ በጋራ እንዲከፋፈሉ ወሰነም። በዚህ ውሳኔ ቅር የተሰኘ ወንድማቸው አቶ ንጉሴ ለይግባኝ ሰሚ ፍርድ ቤት ቅሬታውን ቢያቀርብም ሳይቀበለው ቀርቷል። የክልሉ ሰበር ሲሄድ ግን ቀንቶታል። ችሎቱ መሬት የማይረሳ ነው ብሎ የእህቶቹን ቅሬታና የተሰጣቸውን ውሳኔ ጥሎ የወንድምን አንስቷል። ሊያካፍል አይገባም ሲል ወስኗል። ይህንን ውሳኔ አሁን ደግሞ እህቶቹ ተቃውመዋል። መሰረታዊ የሕግ ስህተት ተፈጽሟል ብለው የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ደርሰዋል። ከክፍፍል ውሳኔው በኋላ ክስ ያቀረብነው የውርስ ይዞታዎቹን ባለማወቃችን ነው፣ የተረሱ የውርስ ሀብቶቹን ደግሞ ክፍፍል ተደርጎ ጉዳዩም ከተጠናቀቀ በኋላ መጠየቅ እንደሚቻል ሕግ ይፈቅዳል ብለዋል። ሰበር መዝገብ ቁጥር 153231 ተከፍቶ በጽሑፍ ተከራክረዋል። ሰበርም መዝገቡን መርምሮ ውሳኔ ለመስጠት ቀጥሯል። ሰበር ግን ምን ወስኖ ይሆን? ውሳኔው በቅጽ 23 ስለታተመ ሙሉ ይዘቱን ለመረዳት እንድታነቡት አደራዬን ላስቀድም። ሰበር በፍርድ አተታው የግራ ቀኙን ክርክር፣ የስር ፍርድ ቤቶችን ውሳኔና ሕጉን አትቷል። በመሰረቱ አንድ ተከራካሪ ወገን ከአንድ የክስ ምክንያት የመነጨ የመብት ጥያቄ ካለውና በአንድ ክስ የሚጠቃለል የክስ ምክንያት ሆኖ እያለ ሆን ብሎ በመቀነስ ክስ ሳያቀርብበት ያስቀረ ከሆነ በድጋሚ በተመሳሳይ ጉዳይ አዲስ ክስ ማቅረብ እንደማይችል ፍትሐብሔር ስነ ስርዓት ሕግ ቁጥር 216 ንዑስ ቁጥር 3 ይደነግጋል ሲል ጠቀሰም። ይህም የአንድ ክስ ተከፋፍሎ በየጊዜው መቅረቡ የባለጉዳዮቹን ጊዜ ወጪና ጉልበት የሚወስድ አላስፈላጊ ጫና የሚፈጥርና የማጉላላት ውጤት ስለሚኖረው ነው። በመሆኑም ከአንድ ጉዳይ የመነጨ የመብት ጥያቄ የሚያቀርቡ ተከራካሪ ወገኖች ክሱን ለመመስረት መነሻ የሆነባቸውን ጉዳይ አጠቃለው የማቅረብ ግዴታ አለባቸው። ይህንን ካላደረጉ በተመሳሳይ ጉዳይ ሌላ ክስ የማቅረብ መብት አይኖራቸውም በማለት ሕጉን አተተም። በሌላ በኩል ግን የውርስ ንብረት ክፍያ ከተደረገ በኋላ በክፍፍል ውስጥ ያልገቡ በውርስ ንብረት ውስጥ ገብተው የሚቆጠሩ አዲስ ሀብቶች የተገኙ እንደሆነ አዲስ የክፍያ ስርዓት መፈጸም እንደሚቻል ከፍትሐብሔር ሕግ ቁጥር 1103 እና 1104 ድንጋጌዎች መገንዘብ ይቻላል አለም። የእህትማማቾቹን ጥያቄ ባልተከፋፈሉት ንብረት ረገድ ተቀበለ፣ እንዲከፋፈሉም ወሰነም። የሕግ ትርጉም የተሰጠበት ጉዳይም ይሆነም። የውርስ ንብረት ክፍያ ከተደረገ በኋላ በክፍያ ውስጥ ያልገቡ በውርስ ንብረት ውስጥ ገብተው የሚቆጠሩ አዲስ ሀብቶች የተገኙ እንደሆነ አዲስ የክፍያ ስርዓት መፈጸም የሚቻል ስለመሆኑ ነው ያለው። ይዛሬውን አበቃን። እንድታደምጡ የጋበዟችሁ ነፃነቱን ጠብቆ ለሕግ የበላይነት መከበር የሚሰራው የኢትዮጵያ የፌዴራል ጠበቆች ማህበርና አደጋ የወለደው ማጣት ሳይዘጋጁ ደርሶና ሐዘን ላይ ጥሎ ደግሞ ሌላ ማጣትን እንዳያመጣቦት የሕይወት ዘመኖን በሙሉ ከዘመን ኢንሹራንስ ይወዳጁ፣
ስጋትን ራሱን ያሸንፉ የሚለው ዘመን ኢንሹራንስ ነበሩ።